የአምሪያ ራህማቶሽ ሼፋ አሳዛኝ ታሪክና በሚኒሶታ ከፍተኛ ፍርድ ቤት የተደረገው ታሪካዊ ክርክር ሙሉ ዘገባ ነው። The Minnesota Board of Pardons does not appear likely to grant clemency to a woman convicted of killing her husband after he allegedly abused and raped her. Amreya Shifa, 46, is no longer in prison, but remains jailed while she awaits deportation. Shifa and her attorney asked the board to keep her from having to face violence in her home country. የአምሪያ ታሪክ የሚጀምረው በዝምታ በተሸፈነ የቤት ውስጥ ስቃይ ነው። አምሪያ የተሻለ ህይወት ፍለጋ ከባለቤቷ ሀቢብ ተሰማና ከልጆቿ ጋር በ2012 ዓመተ ምህረት ከኢትዮጵያ ወደ አሜሪካ ተጓዘች። ነገር ግን አሜሪካ እንደደረሰች የጠበቃት የሰላም ህይወት ሳይሆን የተገላቢጦሽ ሆኖ ተገኘ። ባለቤቷ ሀቢብ አምሪያን እንግሊዝኛ ለመቻሏንና ስደተኛ መሆኗን እንደ ማስፈራሪያ በመጠቀም ለዓመታት ለከፋ ስቃይ ዳረጋት። አምሪያ በገዛ ቤቷ ውስጥ እስረኛ ሆና በባለቤቷ ብቻ ሳይሆን እርሱ በሚያመጣቸው ሌሎች ወንዶች ጭምር እንድትደፈር ያስገድዳት እንደነበር የፍርድ ቤት መዛግብቶች ያሳያሉ። ይህ የግፍ ጽዋ ሞልቶ የፈሰሰው በታህሳስ 1 ቀን 2013 ዓ.ም ነበር። በዚያን ዕለት ሀቢብ በአምሪያ ላይ እጅግ ዘግናኝ የሆነ ጥቃት ሰነዘረ። አምሪያ በህይወት የመትረፍ ተስፋዋ ሲሟጠጥ ራሷን ለመከላከል በወሰደችው እርምጃ 2 የወጥ ቤት ቢላዎችን አንስታ ባለቤቷን 30 ጊዜ ወጋች። ሀቢብ በቦታው ወዲያው ሲሞት አምሪያ የደረሰባት ግፍ ለቅጣት እንደሚታደጋት በማመን ፖሊስን በትዕግስት መጠበቅ ጀመረች። ሆኖም ግን የህግ ስርዓቱን ነገሩን የተመለከተው በሌላ መነጽር ነበር። ምንም እንኳን ዳኛው አምሪያ ለዓመታት የደረሰባትን ዘግናኝ የሰብአዊ ጥቃት እውነተኛነት ቢያምኑ ባለቤቷን 30 ጊዜ መውጋቷን ከመጠን ያለፈ ኃይል መጠቀም ነው በሚል በሰው መግደል ወንጀል ጥፋተኛ አደረጓት። አምሪያ የ5 ዓመት እስራትም ተፈረደባት። ነገር ግን ትልቁ ፈተና የመጣው ከእስር ቤት ስትወጣ ነበር። አምሪያ የአሜሪካ ዜጋ ባለመሆኗ እና በወንጀል በመፈረጇ ምክንያት ወደ ኢትዮጵያ እንድትመለስ ማለትም ዲፖርቴሽን ተወሰነባት። ለአምሪያ ወደ ኢትዮጵያ መመለስ ማለት ቀጥታ ወደ ሞት መሄድ ማለት ነበር። የባለቤቷ ቤተሰቦች በኢትዮጵያ የደም በቀል እንደያዙባትና ወደ ሀገሯ እንዳትመለስ እንደተመለሰች እንደሚገሏት የኢሚግሬሽን ባለስልጣን ብታስረዳም ባለስልጣናቱ ግን አዲስ አበባ ውስጥ ተደብቀሽ መኖር ትችላለች በማለት የህግዋን ውድቅ አደረጉት። አምሪያ ብቸኛዋ ተስፋዋ የሚኒሶታ ይቅርታ ቦርድ ኦፍ ፓርዶን የሚሰጣት ፍጹም ይቅርታ አብሶሉት ፓርዶን ብቻ ነው። በሰኔ 12 2020 የሚኒሶታ ገዢ ቲም ዋልዝ፣ የክልሉ ጠቅላይ አቃቤ ህግ ኬዚ ኤልሰን እና ከፍተኛ ዳኛ ቺፍ ጀስቲስ ሎሪ ጊልዲ የአምሪያን ጉዳይ ለመወሰን ተቀመጡ። ገዢው ዋልዝ እና አቃቤ ህጉ ኤልሰን በአምሪያ ላይ በደረሰው ግፍ እና በኢትዮጵያ በሚጠብቃት አደጋ እጅግ በማዘን ይቅርታ እንዲሰጣት አዎ ብለው ድምፅ ሰጡ። ሆኖም ግን ከፍተኛዋ ዳኛ ሎሪ ጊልዲ ቻን አይሆንም የሚል ድምፅ ሰጡ። በሚኒሶታ የ100 ዓመት ዕድሜ ያለው ህግ እንደሚለው ከሆነ አንድ ሰው ይቅርታ ለማግኘት የሶስቱንም የቦርድ አባላት ድምፅ ዩናኒመስ ቮት ያስፈልገዋል። በዚህ ምክንያት በአንዲት ሴት ዳኛ ድምፅ ብቻ የአምሪያ የይቅርታ ጥያቄ ውድቅ ሆነ። አምሪያ ግን ተስፋ አልቆረጠችም። ይህ የሶስትም ስምምነት መኖር አለበት የሚለው ህግ የገዢውን ገቨርነር ስልጣን የሚጋፋና ከህገ መንግስቱ ጋር የሚጋጭ ነው በማለት ክስ መሰረተች። ጉዳዩ በሚኒሶታ ከፍተኛ ፍርድ ቤት ደረሰ። ዳኞቹም በ1896 ዓ.ም የተደረገውን የህገ መንግስት ማሻሻያ መረመሩ። በወቅቱ የሚኒሶታ ህዝብ ይቅርታ የማድረግ ስልጣን የአንድ ሰው በገዢ እጅ ብቻ እንዳይሆን ድምፅ ሰጥተው እንደነበር አረጋገጡ። በመጨረሻም በጥር 12 2022 ዓ.ም ከፍተኛ ፍርድ ቤቱ የመጨረሻውን ውሳኔ አስተላለፈ። ፍርድ ቤቱ የይቅርታ ስልጣንን በሁለት ቁልፍ እንደሚከፈት ሳጥን መሰለው። አንደኛው ቁልፍ በገዢው እጅ ሲሆን ሁለተኛ ቁልፍ ደግሞ በቦርዱ እጅ። ሳጥኑ እንዲከፈት ሁለቱም ቁልፎች በአንድ ላይ መዞር አለባቸው። ስለዚህ የዳኛው ድምፅ ይቅርታውን ለማገድ ህጋዊ መሆኑን ፍርድ ቤቱ አጽናና። በዚህም የአምሪያ ራህማቶሽ የፍትህ ፍለጋ ጉዞ በአንድ የቆየ ህጋዊ ደንብ ምክንያት ተገታ። የአምሪያ ታሪክ በቤት ውስጥ ከደረሰባት ጥቃት ተርፎ በህግ ፊት ደግሞ በአንድ ድምፅ ምክንያት ምህረት የተነፈጋት ሴት አሳዛኝ ታሪክ ሆኖ ተመዘገበ።